የተከዜ ዘብና ህወሓት አቀባብለዋል። ከቅርብ ጊዜያት ወዲህ የተከዜ ዘብ የተባለ አደረጃጀት ተደጋግሞ ስሙ እየተጠራ ይገኛል። የተከዜ ዘብ ከስሙ እንደምንረዳው የወልቃይት ጠባቂ አሊያም የማንነት ጥያቄ አስመላሽ ማለት ነው። የህዝቡን ጥያቄ ለማጽናት ተልዕኮ መያዙ በተወካዮቹ በኩል ማብራሪያ ተሰጥቶበታል። እናም ዘቡ ከተከዜ ከሰፈረ ጊዜ አንስቶ ከህወሓት ጋር ተፋጧል። በተከዜ ዘብ ዙሪያ ህወሓት ተደጋጋሚ መግለጫ እየሰጠ ይገኛል። ህወሓት የተከዜ ዘብን በስሙ በመጥራት የትግራይ ግዛቶች የሚላቸውን የወልቃይትና አካባቢዎች በኃይል ተቆጣጥሮ ይዟልና የፌዴራሉ መንግስት በኃይል ያስወጣልን የሚል ጥሪ አቅርቧል። ነገር ግን የፌዴራሉ መንግስት ጆሮ ሁለት ሆኗል። አንደኛው ህወሓትን ይሰማል፣ ሌላኛው ደግሞ የተከዜ ዘብን ይሰማል። ከዚያ አለፍ ሲል አስተዳደሩን ይሰማል። አስተዳደሩ ስንል ከሁለቱ ወገን ያሉትን አስተዳደር ማለታችን ነው። ከትግራይ በኩል የጊዜያዊ አስተዳደሩ አለ። የትግራይ ክልል ጊዜያዊ አስተዳደር በወልቃይትና በራያ ጉዳይ ከህወሓት የተለየ አቋም እንደሌለው ይነገራል። እሱም ራሱን ችሎ ሰፊ ትንታኔ ይጠይቃል። ወደ ኋላ በጭረፍታ ስለምናየው ይቆይንና ወደ ሌላኛው አስተዳደር እንመለስ። ወደ ወልቃይት አስተዳደር ማለታችን ነው። የወልቃይት አስተዳደር ህወሓትን በስም ጠርቶ ይኮንናል። ህወሓት ዳግም ሊወር መጥቷል እያለ ይከሳል። የተከዜ ዘብ በዚህ አስተዳደር ስር ውስጥ ይገኛል። ዝርዝር ጉዳዩን እንመለስበታለን። የሁለቱን አስተዳደሮችና የህወሓትን አቤቱታ ጨምሮ እንደ ዳኛ ግራና ቀኝ የሚያየው የፌዴራሉ መንግስት ነው። ዋና ኃላፊነቱ የፌዴራሉ መንግስት ስለሆነ የመጨረሻ እርምጃውም የሱ ይሆናል እንደማለት ነው። እንደ አጠቃላይ ሲታይ ግን ወልቃይት፣ የተከዜ ዘብ፣ ህወሓት፣ የትግራይ ክልል ጊዜያዊ አስተዳደር፣ የፌዴራል መንግስትና የፋኖ ኃይል በተለያዩ አቋም አንድ ላይ ያገናኛል። እና ወልቃይት ዛሬም ውዝግቡ ማዕከል ሆኖ የቀጠለው በዚያው ወደ ስለሚታይ ነው። ለዛሬ ግን የተከዜ ዘብንና የህወሓትን ፍጥጫ በስፋት እናያለን። ለመሆኑ የተከዜ ዘብ ማን ነው? ለምንስ ተመሰረተ? የተከዜ ዘብ የህወሓትን እንደገና ወደ ወልቃይት የመመለስ ፍላጎት መጨመርን ተከትሎ የማንነት ጥያቄ አስመላሽ ተልዕኮ በመያዝ በቅርቡ የተመሰረተ ኃይል እንደሆነ ይታወቃል። ኃይሉ ሲሰለጥን የነበረው በወልቃይት ጠገዴ ሰቲት ሁመራ ዞን ተከዜ ግንባር ማይተመን ቀበሌ ውስጥ ነው። ሰልጣኞቹ የሰላም አስከባሪ ኃይሎች በሚል ከተመረቁ በኋላ የወልቃይት ጉዳይ ወደ ተለመደው አነጋጋሪ አጀንዳ ተመልሷል። በጉዳይ ላይ የሚቀርቡ ታሪክና ህግ እንዲሁም ፖለቲካዊ ትንታኔዎች እንዳሉ ሆኖ በሁለቱም በኩል የኃይል አደረጃጀት መፈጠሩ ነገሩን በቀን ላይ እንዳይታይ አድርጎታል። በተለይም ህወሓት የኃይል አማራጭን ተከትሎ የሚመጣ ከሆነ ከተከዜ ዘብ ጋር ሊጋጭ ይችላል የሚል የስጋት ትንታኔ አለ። ወደ ኋላ የምርቃት ስነ ስርዓቱን መለስ ብለን ስናየው ስለ ተከዜ ዘብ የተሰጡ ማብራሪያዎችን ስንፈትሽ ዓላማው ፍንትው ብሎ ይታያል። በዚሁ ምረቃት ስነ ስርዓት የተከዜ ዘብ የቀጠናውን ሰላም ለማረጋገጥና የህዝቡን የማንነት ጥያቄ ለማጽናት ዓላማ አድርጎ የተሰጠውን ስልጠና አጠናቋል ተብሎ ነበር። ነገሩን ይበልጥ ግልጽ ለማድረግ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የሰላምና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በወቅቱ እኛ አማራዎችን ያልነው በምክንያት ነው። የአማራ ህዝብ የራሱ ያልሆነውን የኔ ነው አይልም። የኛ የሆነውን የአማራነት ማንነት ለማጥናት ሰልጥነን ተደራጅተናል ሲሉ ያስተላለፉት አነጋጋሪ መልእክት ማስታወስ ይቻላል። ከዚህ በተጨማሪም ኮሎኔሉ ስለ ተከዜ ዘብ እንዲያብራርተው ነበር። የወልቃይት ጠገዴ ህዝብ የማንነት ጥያቄ ህጋዊ ነው። ህጋዊ የሆነውን ጥያቄ በህጋዊ መንገድ ለማስፈጸም እየሰራ እንገኛለን። ለማንነታቸውና ለነጻነታቸው ብዙ ወገኖቻችን ዋጋ ከፍለዋል። እኛ አማራዎች ነን እያሉ በክብር አልፈዋል። እኛ የነሱ ልጆች ነን። አባቶቻችንና እናቶቻችን ዋጋ ለከፈሉት ማንነት ሁሌም ዘብ ልንቆም ይገባል ብለዋል። ይህ ኃይል የተከዜና የለማዘብ ነው። ከህዝባችን የማይቋረጥ ድጋፍ አለው። ቅንጅቱን በመጠቀም ከፌዴራል መንግስቱ የጸጥታ አካላት ጋር ተናበን መስራታችን እንቀጥላለን ብለው ነበር። ሲጠቃለል የተከዜ ዘብ ሁለት ዓላማን ይዟል። አንደኛው የወልቃይት ጉዳይ ህግን በተከተለ መልኩ በሰላማዊ መንገድ መፍትሄ እንዲያገኝ ይሰራል። ሁለተኛው በተቃራኒ ሆኖ ለሚመጣው መዘጋጀቱን ተመልክተናል። የተከዜ ዘብና ህወሓት ወስነዋል። የወልቃይት ጉዳይ ረጅም ዓመታት ያከራከረ ጉዳይ ነው። ጉዳዩ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ፍጻሜ ያገኛል ተብሎ በበርካቶች ይጠበቅ ነበር። በመሃል የሰሜኑ ጦርነት ተቀስቅሶ በወልቃይትና በራያ የነበረው የህወሓት አስተዳደራዊ መዋቅር ፈርሶ በአማራ ክልል አስተዳደር ስሙ እንደገና ተደራጀ። ህዝቡም ከህወሓት ኃይል አስተዳደር ነጻ ወጣው ሲል መቆየቱ ይታወሳል። በወቅቱ ይካሄዱ የነበሩ ሰላማዊ ሰልፎችም የዚያው ማሳያ ነበሩ። ነገር ግን ሁለቱም እንደታሰበው አልሆነም። ከፕሪቶሪያ ስምምነት በኋላ ነገሮች ሌላ መልክ ይዘው ብቅ አሉ። የወልቃይት ጉዳይ እንደገና የፊልሚያ ሜዳ የመሆን ዕድሉ እየሰፋ እዚህ ደረጃ ላይ ደርሷል። ህወሓት በስምምነቱ መሰረት ተፈናቃዮች ይመለሳሉ ሲል የነ ኮሎኔል ደመቀ ዘውዱ አስተዳደር በተፈናቃይ ስም በህወሓት ልንወረር ነው የሚል ስጋቱን ያስተጋባል። በወልቃይት ዙሪያ ያልተነገሩም የተነገሩም ዝግጅቶች አሉ። ዝግጅቶቹ ወታደራዊ ሊሆኑ ይችላሉ። የተከዜ ዘብ ለቀጠናው ሰላም አስከባሪ ተብሎ ስምሪት የተሰጠው ኃይል መሆኑን ተመልክተናል።
እንዲህ አይነቱ እንቅስቃሴ ታዲያ ውጥረቱን ሲጨምር እንጂ ሲቀንሰው አልታየም። በተለይ በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የመጨረሻ አቋሙን ግልጽ ካደረገ በኋላ ነገሩ ተካሮ ውጥረቱ አገርሽቷል። ህወሓት የፌዴራሉ መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎች በአስቸኳይ እንዲያስወጣ ከበድ ያለ አቋሙን ይፋ አድርጓል። ህወሓት የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸው አዳዲስ ታጣቂዎች እያስመረቀ በትግራይ ላይ ጦርነት ነጋሪት እየጎሰመ ይገኛል በማለት ከሷል። ከወደዚያ በኩል ያለው ክስም ከዚህ የተለየ ትርጉም የለውም። የወልቃይት አስተዳደር ህወሓት ወልቃይትን ድጋሚ በኃይል ለመያዝና ለመውረር የጦርነት ዝግጅት አድርጓልና ከዚህ ድርጊቱ ይቆጠብ የሚል ማሳሰቢያም ክስም አቅርቧል። ህወሓት ክሱን ሲቀጥል ግን የፕሪቶሪያውን ስምምነት መነሻ ያደርጋል። የተከዜ ዘብ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረር ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለት ያስጠነቅቃል። ከፌዴራል መንግስት በተጨማሪ የአፍሪካ ህብረት ፓናል በአፋጣኝ ተሰባስቦ በፕሪቶሪያ የግጭት ማስቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያዩ ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቃ እንደቀጠለ ይገኛል ማለቱም ይታወሳል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ህወሓት የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁን ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛሉ ሲል መክሰሱ ይታወቃል። የፕሪቶሪያ ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ ማቅረቡ ይታወሳል። ተጠባቂው የፌዴራሉ መንግስት እርምጃ። የፌዴራል መንግስት ቢያንስ በሁለት ጉዳዮች ተጠባቂ እርምጃዎች አሉት። አንደኛው ከላይ በስፋት የተመለከትነው የወልቃይት ጉዳይ ሲሆን ከመጋረጃው እንደተረዳነው የተከዜ ዘብና ህወሓት አቀባብለዋል። ቀድሞ የመተኮስና ያለመተኮስ እርምጃ ነው የሚቀራቸው። በሁለቱም በኩል ዝግጅት ተደርጓል። ሁለቱም የሚጠብቁት የፌዴራሉ መንግስት እርምጃ ነው ማለት ይቻላል። ሁለቱም ለፌዴራል መንግስት አቤት ብለዋል። ሁለቱም የመንግስት ያለ ይበሉ እንጂ የፌዴራሉ መንግስት በሚያቀርበው የመፍትሄ አማራጭ ይስማማሉ የሚለው ጥያቄ ገና በቂ ምላሽ አላገኘም። የፌዴራሉ መንግስት በዚህ ውጥረት ውስጥ ነው ሌላ ተጠባቂ ሁለተኛ እርምጃ አለው። እሱም ትግራይ ውስጥ ያለው የፖለቲካ አለመረጋጋት ነው። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፈሩ ሳይደርስ አልቀረም። ስልጣኑን ከአቶ ጌታቸው ረዳ ሲቀበሉ ወይም በርክክብ ስነ ስርዓቱ ላይ ታግዙኛላችሁ ብለው ነበር። በእርግጥ እንዳሉትም እገዛ የሚጠይቁበት ወቅት ላይ ይገኛሉ። ህወሓትን ጨምሮ 3 የትግራይ ተቃዋሚ ፓርቲዎችና በትግራይ ጉዳይ ይመለከተናል የሚሉ አካላት አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ላይ ማጉረምረም ጀምረዋል። በአንድ በኩል አሳታፊ አይደለም፣ አግላይ ነው የሚል ቅሬታ ይቀርብበታል። በሌላ በኩል የነደብረጽዮን ህወሓት አሁን መርቀቱ እንደጠበቀ ይገኛል። ለይስሙላ ብር ይሰራል ይበል እንጂ አብሮ የመስራት አዝማሚያ እያሳየ አይደለም። ምናልባት ነገሮች በዚህ ከቀጠሉ አዲሱ ፕሬዝዳንት ጌታቸው ረዳ ዕጣ ፈንታ ሊገጥማቸው ይችላል እየተባለ ይገኛል። ራሳቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከአስተዳደሩ ጋር መፋጠጣቸው እንዳለ ሆኖ የጦርነት ስጋት እንዳላቸው አልሸሸጉም። ምንም እንኳን አዲሱ ፕሬዝዳንት ከዚህ በኋላ ጦርነት የለም አንዋጋም ቢሉም ነገሩ የማይቀር መሆኑን አቶ ጌታቸው ጠቆም አድርገዋል። የአቶ ጌታቸው የመጨረሻ ምክር ጦርነት ቢፈጠር አሰላለፍ በመቀየር እዚህና እዚያ ሆናለሁ ብሎ ዝግጅት ከማድረግ ይልቅ ጦርነት እንዳይፈጠር ርብርብ እናድርግ የሚል ሆኗል። 3ቱ ተቃዋሚ የትግራይ ፖለቲካ ፓርቲዎችን በመግለጫቸው ያሳስቡት ይህን ጉዳይ ነው። ፓርቲዎቹ ጦርነቱ ማን ከማን ጋር እንደሆነ ከመግለጽ ቢቆጠቡም በደፈናው የእርስ በርስ ጦርነት ያሰጋናል ሲሉ ተደምጠዋል። ከሁኔታዎች ትንተና ተነስተን የትግራይን ጉዳይ ከተመለከትነው በእርግጥም ተጨባጭ የሆነ የጦርነት ስጋት መኖሩን እንረዳለን። የህወሓትን አካሄድ ስንመለከተው በሁለት መልኩ ያሰጋል። በአንድ በኩል ህወሓት ከኤርትራ መንግስት ጋር የፈጠረው የኃይል አስተላለፍ ወይም ግንኙነት አለ። በሌላ በኩል በወልቃይት ጉዳይ ከተከዜ ዘብ ጋር የገጠመው ግብግብ አለ። ሁለቱን ነጣጥለን በመተንተን ዝግጅቱን መደምደም እንችላለን። አንደኛው ህወሓት ከኤርትራ መንግስት ጋር የፈጠረ የተባለው ግንኙነት በቀላሉ እንደማይታይ በስፋት ተተንትኗል፣ እየተተነተነም ይገኛል። ጉዳዩ በቀላሉ ያልታየበት በቂ ምክንያት አለ። እሱም የኢትዮጵያ መንግስት የአሰብና የቀይ ባህርን ጉዳይ በጥብቅ ስለያዘው ነው። ሂደቱ ያሰጋው ግን የኤርትራ መንግስት አስተላለፉን የሚያደርገው በኢትዮጵያ መንግስት ላይ ቅሬታ ካላቸው አካላትና እንደ ግብጽ ካሉ መደበኛ ተቃራኒ ጋር መሆኑ ይጠበቅ ነበር። ይህን በተግባር ሲያደርገው እየታዘብን እንገኛለን። ከህወሓት ጀርባ ኤርትራ፣ ከኤርትራ ጀርባ ደግሞ ግብጽ አሉ። ይህም ኢትዮጵያ የወደብ ባለቤት መሆን አለባት የሚለው ጽኑ አቋሟን መንግስታዊ ስለሆነ ነው። እና አሰብና ቀይ ባህርን ማዕከል ያደረገው የኢትዮጵያና የኤርትራ ውጥረት ወደ ጦርነት ሊያመራ ይችላል። በዚህም የቀጠናው አስተላለፍ ይቀየራል የሚለው ትንታኔ ትግራይን ማስጋቱ አልቀረም። ሁለተኛ ህወሓት በወልቃይት ጉዳይ በያዘው አቋም ከተከዜ ዘብ ጋር መፋጠጡ ትግራይን ማስጋቱ ይጠበቃል። ሌላኛው ስጋት የትግራይ ወጣቶች በህወሓት ላይ ቁጣ ማሳየት መጀመራቸው ነው። ወጣቶቹ በጀመሩት እንቅስቃሴ ከቀጠሉ ወደ ትጥቅ ትግል ሊገቡ እንደሚችሉ ተንታኞች እየተናገሩ ይገኛል። የሆነ ሆኖ በዚህ ሁሉ መሃል የሚገኘው የፌዴራል መንግስት አቋሙን ግልጽ ማድረጉ ይታወሳል። የፌዴራሉ መንግስት ከኤርትራ ጋር እንደማይዋጋና ወደ ጦርነት ሊያስገባ የሚችል አንዳች ምክንያት እንደሌለ ገልጿል።
መንግስት ያለው የወደቡን ጉዳይ ዓለም አቀፍ ሕጎችን መሰረት በማድረግ በሰላማዊ መንገድ ማግኘት እንደሚቻል በመግለጽ ነው። ኤርትራ ከዚህ በተቃራኒ ብትሄድም ቅሉ ወልቃይትን በሚመለከትም ሕግን በተከተለ በሰላማዊ መንገድ ጥያቄው ምላሽ ያገኛል የሚል አቋም መያዙ ይታወቃል። ነገሩ አከራካሪ ቢሆንም ህዝባዊ ውሳኔ የሚለው የመፍትሄ አንድ አካል ሆኖ ቀርቦ እንደነበር ይታወሳል። አበቃን። ሰናይ ጊዜን ተመኘን።